ይኸውልሽ እማዬ እንደምታስቢው እኮ አይደለም። ባለጌዎች ሁለታችሁም አንድ አይነት ናችሁ። አምጪ እንዴ! ምን ማረጎት ነው? እቴ በጥፊ ሁለታችሁም ባለጌዎች ናችሁ። እኔንም ይኸውልሽ መስረቅሽን ባላቅ እንኳን እሺ፣ ያንቺን ወንጀል ልጄ ላይ ስታሰብቢ ትንሽ አታፍሪም? እጅግ የሚገርም እጅግ የሚደንቅ ነገር ተወዳጁ አደይ ዛሬም በሚገርም ሁኔታ መጥቷል። አደይና ዴብ ወደ አዲስ አበባ ተመልሰዋል። ከዛ ፈተና ከዛ ወጥመድ አምልጠው በጣም የሚገርም ነገር ተፈጠረ። ቤዛ በታዋ የሚገባትን ቅጣት አግኝታለች። ከስህተትሽ የማትማሪ ከውድቀትሽ የማትነሺ ሁልጊዜ የሰዎች ንብረት የምትመኝ እስኪ ለፍቶ ማደር ሰርቶ ማግኘትን ልመጂ። እኔ አንቺን በጣም ነበር መወድሽ፣ እንደ ልጅ ነበር ማይሽ። አንቺ ግን ሌብነትሽ ሀገር ያተራመሰ መሆኑን አወቅኩኝ ስትል ቤዛ እታዋ ቤዛን አዋረደቻት። ቤዛ ሁልጊዜ ሰዎች ለጥቅምና ለጥቅሟ ብቻ የምትጠጋ አደገኛ ልጅ እንደሆነች እታዋ አረጋግጣለች። አሁን ግን ሁሉም ነገር ተነቅቶባታል። ከሁሉም ያልወሰደችው ገንዘብ የለም። ሁሉንም አጭበርብራለች። ከታባ ልጅ ከባርኪ ጀምራ ማለት ነው። አሁን ደግሞ የመጨረሻ አማራጫችን የእናታችን ውርስ ቤታችን ማስቀሪያ የሊሊን ይቅርታ ማግኘት ነው። ሊሊን እንደምንም ብለን ይቅርታ ጠይቀን ቅርብ ጓደኛዋ ሁነን ከእሷ ገንዘብ ማግኘት አለብን ትላለች። ይህ እቅዷ ሳይሳካላት በታበባ በጥፊ ተወልውላ የወሰደችውን የጣት ቀለበትም ተቀምታ ተመልሳለች። እንዴት አገኛችሁት? ሩታ በስተመጨረሻ ዳይመንድ ዶክተሩ በአንተ ፍቅር ምክንያት ነው ራሷን ልታጠፋ የነበረችው፣ ሰውን አክማለሁ፣ ሰውን አክም ያድናለሁ፣ ከፈጣሪ በታች የተሰጠኝ ኃላፊነት ነው እያልክ አይደለ? ግን በአንተ ምክንያት ሰው እየሞተ ለምንድን ነው ማትረዳት? እያለ ዶክተሩ ስለ ሩታ ሰማ በዳይመንድ አማካኝነት። ዳይመንድ አደይ አደይ እያልክ ይችን ምስኪን ልታጣት ነው። ፎንቃ እኮ መልካም ነገር ነው። ምን ነው አንተ ሳይኮሎጂስት እና ፊዚካሊ እንዴት መረዳት ያቅተሃል? ሩታ አንተን እያለች እዚህ ሆስፒታል ስትመላለስ አንድ ቀን ተረዳት እያልኩ ስንት ነግሬሃለሁኝ። ሳትረዳት እርዳታ ፈለጋ እሷ ሆስፒታል መጣች። ይህም በአንተ ምክንያት መርዟን ጠጥታ ነው። ከአሁን በኋላ ግን እሷ መልሰ ላታገኛት ከቀብሯ ለመምጣት ነው የምትችለው ፍቅሯን ካልተቀበልካት ሲል አስጠንቅቆታል። እውነቱን ለመናገር እኔ ምንም አይነት ስሜት የለኝም በእሷ ላይ፣ ምንም ልላት አልችልም። የሚሻለው እንዲሁ እንዳለ የማላቅ መስዬ ከእሷ መሸሽና ርቀቴ ማስፋት ነው ሲልም ባቡ ዳይመንድ ይች ልጅ እስከ መጨረሻው እንድታሸልብና እንድትሞት እየፈቀድክላት ነው። እስከ ዛሬ እንዲህ ያለ ውሳኔ ሳትወስን የመጨረሻ ውሳኔዋ እንደዚህ ከሆነ ለሚቀጥለው ላትመለስ እንድትሄድ ልታረጋት ነው። እባክህን ፍቅርን ተረዳት፣ ፍቅር እንደያዛት ወቅላት እያለው ነው። በጣም የሚገርመውና የሚደንቀው ነገር ደግሞ የአደይ አባት አሽከሮች እነ አለልኝና ጫኔ አደይ ከአባቷ ልቅ ጎረምሳን አስበልጣ የከተማ ጎረምሳ ተከትላ ሄዳለች። ከሴት ልጅ ይልቅ ወንድ ልጅ መውለድ ይሻላል እያሉ እርስ በራሳቸው እየተነታተኩ ነበረ። አለልኝም እንግዲህ አንተ የጫኔ ጆሮ ጠቢ እየሆንክ እስከ መቼ ትቀጥላለህ? እኔ ያለልኝ እንደሆነ የጋሽን ገንዘብ እንደማላገኘው ስለማቅ እሄዳለሁኝ። አደይም እንኳን ሄደች። ዝሮ ዝሮ ስድቡና ዛቸው አይቀርልንም። እኛ ያዝናትም አልያዝናትም በሳቸው ሀሳብ ብንስማማም ባንስማማም አደይ ዴብን ትታ አባቷ ባላት ሀሳብ ካልተስማማች የእሷን ንዴተኛ ላይ ነው የሚወጡት። ከወዲሁ ብንርቃቸው ይሻላል በማለት አለልኝ ጫኔን ትቶት ሂዷል። የአደይ አጎትም ምን ነው እናንተ ሰዎች ከዚህ ጎጥ መባረር ፈልጋችሁ ነው ወይ? እመኑኝ የምትጎርሱት የምትቀምሱት እንጀራና ምግብ ነው የምታጡት ሲል አስጠንቅቋቸዋል። በጣም የሚገርመው እና የሚደንቀው ነገር ወደ ከተማ ስንመለስ ሊሊና አደይ ተገናኝተዋል። የአደይ መምጣት ሊሊን እጅጉን ደስ አሰኝቷታል። የሰርጓ ቀንም ሽር ጉድ እያለች ነው። ይህን ጉድ የማታውቀው ትልቁን ሰፕራይዝ ሊሊ አደይ አንቺ ስለመጣሽ የበለጠ ፍክት ድምቅ ይላል። በተስፋ እየጠበቅንሽ ነበር የምትመጭበትን ቀን። ታውቂያለሽ ከእኔ የበለጠ አንቺ ነሽ ከዚህ በፊት በደንብ የምትቀርቢያት፣ ደካማ ጎኗና ጠንካራ ጎኗን የምትረጅላት አንቺ ነሽ። አንቺ ልጅ ሳለ በጣም ስትረስ ተሁና ተጨንቃ ነበረ ሊሊ።
ፍቅራችሁን ያዝልቅላችሁ። ትልቅ ሰፕራይዝ አለኝ ለሊሊ እንዳትነግሪያት በማለት እንግዲህ ሹክ ብሏታል። ይህም ሁሉም በተሰበሰበላት የታገብኛለሽ ጥያቄ ሊያቀርብላት ነው ባቡሬ ለሊሊ። ሌላው የሚገርመው ነገር ፍቅር ናት። ፍቅር አሁንም ከክፋቷና ከተንኮሏ አራቀችም። ለዶክተሩ ዴቭ መጥቷል፣ አደይንም ይዟት መጥቷል። ስለዚህ አደይን ታፈቅራታለህ እና ለምን አትጠልፋትም ትላለች። ፍቅር አሁንም ተንኮሏን አላታዎችም። ሩታ ዶክተሩ እንደምታፈቅረው እያወቀች አደይን አንተ ታፈቅራታለህ ጥለፋት ማለት ይህ ማለት ዴቭ ብቻውን እንዲቀርና ዴቭ የሷ እንዲሆን ስለምትፈልግ ነው። ይሄን ነው ራስ ወዳድነት። የፍቅር በቃ መቼም የማይተዋት መቼም ከስህተቷ የማትመለስ መቼም ከጥፋቷ የማትመለስ ልጅ ከትናንትናው ስህተቷ ተምራ መልካም ልጅ ለመሆን የማትሞክር። ዶክተሩ ማስጠንቅቋታል። እንዴት ነው የምትናገሪው? የሰው ልጅ እኮ ዝም ብሎ ልቡ እንደነዳለት አይሆንም። ሰው ደግሞ ፍቅር በግድ እንጂ በጉልበት አይደለም እና ይህን ምላስሽን ሰብሰብ አድርጊ ሲል አስጠንቅቋታል። በጣም የሚገርመው ነገር የቤዛና የወንድሟ ክፋትና ተንኮሎ። እነሱም አሁን ተጨማሪ ማጭበርበር ለማካሄድ ላይ እቅድ ላይ ናቸው። ሰው ለመለወጥ እቅድ ያወጣል፣ እነሱ ደግሞ ሰርቀው የተሻለ ህይወት ለመኖር እቅድ ያወጣሉ። ቆይ ግን ቤዛን የሚቀጣት ህግ የለም እንዴ? አጭበረበረች፣ ዘረፈች፣ ብዙ መድኃኒት በህገወጥ መንገድ ያልተፈቀደ መድኃኒት ሸጠች፣ ብዙ ነገር። ግን አንዳንዴ ህግ ፌር አይደለም የሚባለው እውነት ነው። እና ቤዛ ብዙ የሰራችው ወንጀል አለ፣ በጣም ብዙ እስር ቤት የሚያስወርዳት ማለት ነው። እና አሁን ደግሞ ወደ ሊሊ ሂዳለች። እንግዲህ ሊሊ ጋር እንዴት ነው ያ ወጥመድ የሚሳካላት? ሊሊ ግን ነቄና ቆቅ ናት። አይደለም ትሸጣታለች እሷ ራሱ። ይህ እንዴት ይፈጠራል የሚለውን እናየዋለን። ሌላው የባቡሬ ጉዳይ ነው፣ የዳይመንድ ጉዳይ። ዳይመንድ እንግዲህ ጓደኛውን ለህግ አሳልፈህ እጅህን ስጥ፣ ነገሮች ምርመራ ሲጀመሩ አንተም እዛ ወንጀል ውስጥ እንዳለህበት ይታወቃል። የዛን ቀን ተጠርጣሪ ተብለ ከምትታሰር አሁን የምታውቀውን የድርጅቱን የህገ ወጥ ስራውን ሁኔታ ሚስጥሩ መናገር አለብህ እያለ እንግዲህ ኪንጎን እያባበለው ነበረ። በስተ መጨረሻም ኪንጎ ፖሊስን እፈራለሁ፣ ከፖሊስ መደበቅ እንጂ እጄን ወስጄ መስጠት አልፈልግም እያሉ ሲነታረቁ፣ ዳይመንድም ከቅጣቱ አታመልጥም፣ ከስራቱ አታመልጥም፣ እልቅ ሂደህ እውነታውን ስትናገር ነገሮች ቀለል ይሉልሃል እያሉ ሲጨቃጨቁ ፖሊሱ ከኋላው መጥቶ የዛሬው የመጨረሻው ነው በማለት ከፊታቸው መጥቶ ድቅን ብሎባቸዋል። ባቡሬ ዳይመንድ እጅጉን ደንግጧል። ኪንጎም እንደዛው። ምን ይፈጠራል? ፖሊሱ የጀመረው ምርመራ የህገወጥ የመድኃኒት ዝውውርን ኬዝ ታውቃላችሁ በማለት እንግዲህ ከቦስ ከሚባለው ድርጅት የእሱ ሰራተኞች ነበራችሁ በሚል ነው እንግዲህ እነ ኪንጎ ሲጠረጠሩ የነበሩት። አሁን ግን ማስረጃና መረጃቸውን ምስክርነታቸውን ሰጥተው ነፃ ይወጣሉ ወይስ ወደ ዘብጥያው ይወርዳሉ? ፖሊሱ፣ ዳይመንድ፣ ኪንጎ ተፋጠዋል። ምንም ይፈጠር ይመስላችኋል? ሁላችንም በጉጉት እንጠብቀዋለን። የዘወትር ድጋፋችሁ አይለኝ።